አብይ አህመድ ከኃይለማርያም ደሳለኝ ጠንካራ ነው የምትልበት የትኛው ጎኑ ነው? አይ ቲንክ በየጊዜው የነበሩት ግንኙነት በመጠቀም አንድ ሰውም ይህንን ነገር ሲናገር ሰምቻለሁ። ከትግራይ ነው፣ ስሙን አልጠቅስም። ማለት የሆነ መድረክ ነበረ የትግራይ ተወላጆች ያዘጋጁት ምሁራን እና ያው ሊደርሽፕ ይጠናል። ያ አብይ ጠንካራና ደካማ ጎኖቹ ምንድን ናቸው ሲጠየቅ ያ ሰው ቀርቦ ሲያስረዳ አብይን ፐርሰናል የሚያውቀው ነው። አብይ ዝም ብሎ ሰዎች ጠቅላላው በቃ እንደ ጉድፍ አድርገው እንደሚያቀርቡት ህወሓቶች ተደርጎ መታየት ስህተት ነው። የራሱ የሆኑ ጥንካሬዎችም አሉት የሚል ነው። አንዱ ሰዎችን እንትን የማድረግ ነው። በሆነ አጋጣሚ በሆነ ወቅት ከድሮ ጀምሮ አብሮ በሆነች አጋጣሚ በሆነች መድረክ የነበረች ግንኙነት እሷን እንትን የማድረግ እና ሰዎች አለ አይደል እገሌ እኮ ቁም ነገረኛ ነው ሰው ይጠይቃል፣ እንደዚህ ሰው እንትን ይላል። ለምሳሌ አንድ ሰው ሳውዝ አፍሪካ ታሞ እየታከመ ነበር። አንድ የመከላከያ ሰው የትግራይ ሰው ነው፣ የህወሓት ታጋይ ነበር እና ሌሎች አይጠይቁኝም ነበረ እና አብይ ለትምህርት መጥቶ እዛ ደቡብ አፍሪካ ከኔ ጋር ብዙ ቀን አሳልፏል አለኝ እና ያኔ እንትን ሲመጣም ዝም ብለ እነዚህ ህወሓቶች ቀሽሞች ምናምን ብሎ ከሚደግፉት ሰዎች አንዱ ነበረ። እዛ አዲስ አበባ ላይ ማለት 2018 ሄጄ ነበረ ያልከው ትግራይ ላይ ተጉዞ ከትግራይ አብይ ሲወጣ እኔ ትግራይ መቀለ ደረስኩ። ከዛ በዛ አጋጣሚ አዲስ አበባ ያው ትራንዚት ስለማድረግ በኋላ ላይ እስረኞችም ለማየት 2019 ደግሞ ወጥቻለሁ እንጂ ብዙ ጊዜ ለትራንዚት እንጂ ከተማ ውስጥ አልገባም ነበር። ያው እንኳን ችግር የለበትም ግን ቤተሰብ ያው ቤተሰብ እንትን ይልሃል ይሰማና አቀናብረው ራሱ የደህንነት ሰዎች እዛ እንትን ምናምን እንዲህ ብለውናል፣ ባይሄድ ጥሩ ነው ብለዋል ምናምን ይባላል። ግን ይሄን ነበር እና ለማንኛውም ያኔ 2019 ቴመችን ማቋቁመን ነበር እና ጉብኝቱ ጥሩ ነበር። ለሚዲያውም ጥሩ ግብአት ሆነው ኦኤምኤንም ላይ አዲስ አበባ ላይ ቀርብ ያለው። ለማንኛውም ግን ልል ፈልጌ ነው 2018 አገኘሁት ያ ሰውዬና ቁም ነገረኛ ነው አለኝ። እነዚህ መቀለ ሄደው የሚጮሁት ተዋቸው አለኝ። በነገራችን ላይ ጦርነት ተፈጥሮ በኋላ ላይ ሄዶ በትግራይ ሳይድ ተሰልፎ የተዋጋ ሰው ነው እየነገርኩ ያለሁት አብይን የተፋለመው። ግን ያኔ ግን በቃ ሂዝ ራይት ፐርሰን አይነት ነገር አቋም ነበረው። በዛ ላይ ደግሞ ሌላ ብሔሮችም እኮ ሲጀመር እኛም ያሳደግነው ልጅ ነው፣ ከሌላ የመጣ አይደለም። ቻይልድ ሶልጀር ሆኖ ጆይን ያደረጋቸው የ14 ዓመት ልጅ ምናምን። በ14 ዓመት መሳሪያ መያዝ አይቻልም በህግ፣ ግን ቻይልድ ሶልጀር ሆኖ ነው ጆይን ያደረገው እና ያ አለ። በመከላከያ ውስጥ የፈጠራቸው ጓደኝነቶች አሉ። በሰው ታሞ በመጠየቅ እንደዚህ መቀሌ አንድ ስብሰባ ላይ አንድ እናት የመለስን ሌጋሲ እናንተ አፈር ከድሜ ያበላችሁት እንዲህ አሳልፋችሁ ሰጣችሁ የሚል ጥያቄ ሳያነሱት እዚህ እንደሆነ ደብረጽዮን መድረክ ላይ ነበረው ተረጋጉ የኛው ሰው የሚል አይነት ምላሽ መልሷል። ቢኮዝ ጠቅላይ ሚኒስትሩ ትግረኛ የሚናገራሉ እንደምታውቀው፣ ኦሮምኛ የሚናገራል፣ አማርኛ ማቀላጥፎ የሚናገር ሰው ነው። ቋንቋ ጠቅሞታል፣ ምንም ጥያቄ የለው። ቲፒኤልኤፎች ራሳቸው እንደዚህ አይነት ሰው እንደሚሆን ቢያውቁ ኖሮ የሚከፈለው መስዋዕትነት ከፍለው አብይን ያስወግዱ ነበር። ሰውየው ቋንቋ ማወቁም አንዳንዶች እንዲዘናጉ አድርጓቸዋል። የኛው ሰው ነው የሚል ነገር ቋንቋ የሚጫወተው ሚና አለ። ስነ ልቦና ነው ቋንቋ እንደምታውቀው ብለን መነጋገር ብቻ አይደለም ቋንቋ። በነገራችን ላይ ለምሳሌ አንድ ሰው አንተ በምትችለው ቋንቋ ሲያናግርህ በመጀመሪያ ኮሚኒኬሽን ነው፣ መነጋገራችሁ ነው። ዋናው ግን ስነ ልቦናው ነው። በቃ የራስ ሰው ታደርገዋለህ። ስሜት ውስጥ ትገባና በቃ የራስ አካል አድርገህ ትወስደዋለህ። ሰው ትግርኛ ሄዶ እንደዛ ንግግር ማድረጉ ፒፕል ወር ኤክሳይትድ። እኔ እንደነገርኩ ፍርም ዋን ተቃዋሚ የነበርኩ ሰው ስለሆንኩ እዛ ላይ የለውም፣ እዛ ስሜት ውስጥ እዛ መንቦጫረቅ ውስጥ አልነበርኩም። ቢካዝ ሌላ አይደለም፣ የተለየው ፍጡር ሆኜ የተለየ ጭንቅላት ኖሮኝ አይደለም። ዳውት ስለነበሩኝ በተጨባጭ ያገኘኋቸው ነገሮች ስለነበሩ ነው። እና ለማንኛውም እንደዛ መፈጠሩ ይገባኛል በቋንቋው ምክንያት። ሌላው ግን አብሯቸው ያደገ ነው። እኔ እንዲያውም አንድ ሰው አብዛኛው እድሜ የት አሳለፍከው ነው የሚባለው፣ ከተወለደ ጀምሮ ከነበረው ህይወት ማለት ነው። አይ ቲንክ አብዛኛው እድሜው እኮ 40 አሁን 50 ሊገባ ነው። አብይ እየተቃረበ ነው። የ14 ዓመት ልጅ ሆኖ የገባ ሰው እኮ 36 ዓመት ከኢህአዴጎች ጋር ያሁኑ ከጨመር ነው ቲፒኤልኤፍ ሲመሰረት ያልተወለደ ሰው ነው ያ። ስለዚህ አብሯቸው ነበረ፣ ያሳደጉት ሰው ነው።
ኢሳያስ ግንቦት ሰባቶች ሄደው ይሄ ልጅ ሰውዬ እናገናኝ ሲሉት ምን ይሄ ህወሓት ወያኔ ያሳደገው አይደል እንዲህ ምናምን አልፈልግም ብሎ ነበር። ከዛ እነሱ ነግሯቸው የነበረ ነገር ተጠቅመው አይ ይሄ ሰውዬ እኮ እዛ ሆኖ ለእኛ ሲሰልል ነበር አሉት። ያኔ ኢሳያስ አሁን ነው ይሰልል ነበር። እዚህ ለነበርነው ግንቦት ሰባቶችም ኦነጎችም ምኖችም መረጃ ይሰጠን የነበረ ሰው ነው የደህንነት መስሪያ ቤት ውስጥ እየሰራ ሲለው አይ ቲንክ አይ ክን ዱ ቢዝነስ አለ ኢሳያስ ያኔ። መጀመሪያ ግን እነሱ ያሳደጉት ነው። ከኃይለ ማርያም የተለየ አይሆንም ነበር የሰጣቸው መልስ። ለማንኛውም እዛ አብሯቸው ያደገ ቋንቋውን መቻሉ በህዝቡ በትግራይ ህዝብ እኮ ፖል ተደርጎ ነበር። በነገራችን ላይ ፖል ተመልካቾች እንደረዱት ምርጫ ሊካሄድ አክቹዋል ዋናው ምርጫ ሊካሄድ ከዛ በፊት ለመገምገም ለማወቅ ውጤቱ ወዴት እያመራ እንደሆነ ለማወቅ የሚደረግ እንደ ሰርቬይ አይነት ነገር ማለት ነው። እና መቀለ ተካሂዶ ነበረ። አንድ ተቋም ስሙን ረስቸዋለሁ፣ በኢትዮጵያ ደረጃ ያለ ተቋም ነው። ተካሂዶ ነበረ እና ምንድነው ያሉት 94% ተቀባይነት አለው አብይ። ቋንቋ የተጫወተው ሚና እዚህ ላይ እንዳትረሳ። ከዛ የራሴ ኤክስፒሪየንስ ለምን አልነግረም? መቀለ ገባሁ አይደል? እሱ እንደወጣ እንደ ዛሬ ወጥቶ እንደ ነገ ነው የገባሁት እኔ። ከዛ እኔ ምን ወዳለው ጓደኞች አሉኝ ባለስልጣናት፣ አጃቢም መኪናም ችግር የለብኝም። ግን በባጃጅ ሄድኩኝና ባጃጅ ውስጥ ሰዎችን መጠየቅ ጀመርኩ። ወዲ ቲንክ አባውት ዲስ ፕራይም ሚኒስቴር እዚህ ነበር እዚህ ሰንብቶ ነው ሄደው አንተ በቃ መለስን ይተካዋል ምናምን ነበር ያሉ ፊሊንጉ የው ደግሞ በዛ ላይ ትግርኛ ይችላል ሁለት ያዘ። እኔ ያው ለምታውቀ የወሰንኩኝ ሰው ስለሆንኩኝ አየች ትግርኛ አልኩኝ፣ አየች መለስ ይተካል ብዬ ነው እንትን ያልኩት። እና እንደዛ አይነት ስሜት ነበረ። 94% የሚለው ነገር ደግሞ አክልበት እዛ ላይ። ከዛ በየቦታው የትግራይ ተወላጅ ሆኖ የህወሓት ታጋዮች የነበሩ ወዳጆችም ደጋፊዎችም እንደነበሩት መሳት የለበትም እዚህ ላይ። በኋላ ላይ ከቲፒኤልኤፍ አልፎ ቲፒኤልኤፍን ይተቹ ነበረ እነዛ ሰዎች። በነገራችን ላይ ወጥተው ከቲፒኤልኤፍ በቃ ልክ ነው እሱ የሚያደርገው ትክክል ነው፣ እነዛ እዛ የሄዱት ተዋቸው እብዶች ናቸው የማለትም ነገር ነው። በኋላ ላይ ግን ይሄ ነገር እኔ ያዝኩት ማለት ነው ፍንቱ ብሎ መጣ። ትግራይ ሆነ። እኔ ልንገርህ ትግራይ ይቅርና ህወሓትን ራሱ በጅምላ መታገልም ስህተት ነው ብዬ ነው የማምነው። ከህወሓት ራሱ ወዳጅ ደጋፊ በሚያስማሙ ነገሮች ሊስማማ የሚችል ኃይል ማግኘት ይቻል ነበር። ራሱ ሚል ነበር እኮ በየመድረኩ የተወሰኑ ናቸው እምቢ ያሉኝ እንጂ እኮ ከህወሓት እኮ ኢቨን ውህደቱ ላይ ይሻሉ አሉ ብሎ ነበር። ህወሓትን በጅምላ መፈረጅም ከዛ በኋላ ላይ ደግሞ ትግራይን እንደ ትግራይ መፈረጅ ነገሮችን ያበላሸው ያ ነው። አብይ ስሜታዊ የሆነ ሄደ። ለመሆኑ ይሄ መጥቶ ሞተር ወርቅ ምናምን ያለን ሰውዬ ነው እንዲህ የሚለው እስኪል ድረስ ሰው ደነገጠ። በተለይ አሜሪካ መጥቶ ያቺ ጥያቄ ያው ጥያቄ አትበለው ቃሪያ ነው ያቀበልኩትን ያኔ ያችን ቃሪያ ሲቀምስ አበደ። መሪ ደግሞ እንደዛ ነው የሚፈተነው። እኔ መሪ በሆይ ሆይታ በጫጫታ ጊዜ በማርና ቅቤ ምናምን መሪ በዛ አታውቀው። መሪ የሚለካው ፈታኝ በሆኑ ነገሮች። አሁን ለምሳሌ መለስ ያ ሁሉ ብቃት ኖሮት የተፈተነባቸው ወቅቶች ነበሩ። ያደረጋቸው ወጣ ያሉ ንግግሮች ነበሩ፣ ኢትዮጵያውያን የሚተቹት ማለት ነው። ነገር ግን ደግሞ ፈታኝ በሆኑ ነገሮች ደግሞ ስሜቱን ያዝ አድርጎ ደግሞ ትክክለኛ መልስ የሰጣባቸው መድረኮች ደግሞ ነበሩ። በተለይ ወደ በኋላ ላይ እየበሰለና በእድሜ እንትን እያለ ሲሄድ ምን ልል ፈልጌ ነው፣ ያኔ ትሩ ከለር ወጣ። ከአሜሪካ እንደተመለሰ ምን እንዳጋጠመ ታውቃለህ? መቀለ የሄደ ጊዜ የተወሰኑ ቃል ገብቶ ነበር ለህዝቡ። ውሃ እንኳን ሊሰጧቸው አልቻሉም የምትል ነገር አመጣ። ልክ ህዝብ የምትይዝበት መንገድ ያ ነው። ግብግብ አይደለም ከህዝብ አይደለም ከህወሓት ጋር ራሱ ግብግብ ጥሩ አይደለም ባይነኝ። ህዝቡ ምን ህወሓት እኮ እዛ መጥቶ ነው አንበሳ የሚጫወተው እንጂ እዚህ እኮ ድመት እንደሆነ ነው የምናውቀው ነው ያላቸው። እዚህ ህዝቡ ፊት ሲቆም ዋጋ እንደሌለው ውሃ እንኳ ሰጥቷቸው አያውቅም። ውሃ እንኳ የላችሁ። ይሄ በጣም በጣም ምርጥ ፖለቲካ ነው። ውሃ ይቆፈራል አለም ከፍተኛ የውሃ እጥረት ነበር። ታዲያ መቀለ ቻይናዎች ምናምን በፌዴራል ተይዞ የነበረው ቆሞ ነበር እና እሱ ገባበት ቶሎ ገባበት። ፌዴራል በጀቱ ትል ይላል፣ ችግር የለውም ውሃ በቅርብ ይኖራቸዋል።
ይህ ሰውዬ በቃ እነዚህ እዚህ ያሰቃዩን አበሳችን ያበሉን ሰዎች ሊገላግለን ነው መሰለኝ አይነት ይሄ በዛ ላይ ጠመንጃ ሳይተኮስ መድፍ ሳይተኮስ ታንክ በሰላማዊ ነው አስበው ውሃ በማቅረብ ብቻ ለህዝቡ ውሃ ያልሰጠ ህወሓትን ከህዝቡ መነጠል ይቻል ነበር። የመጀመሪያው እርምጃ ይሄ ነበር። አንድ ሁለተኛው አካል ጉዳተኞች ጋር ሄደ። የህወሓት ታጋዮች ሄደና በጣም አዘነ። እኔ በወቅቱም ጎብኝቻቸው ነበር። ዲያስፖራውን አስተባብረህ እባክህን ዊልቸር እንኳን የለንም ነው ያሉት። ይሄ ዘመናዊ የሆነ ሞተር ያለው ምናምናምን እጅ በእጅ የምትገፋ ዊልቸር የላቸውም። የድሮ ታጋዮች ናቸው። ከባድ የሆነ የወገብ ጉዳት የደረሰባቸው ማይንቀሳቀሱ ደግሞ አሉ። ተከታታይ ሕክምና የሚጠይቅ ማለት ነው። ይህንን ይዞ ሄደ ወደ አዲስ አበባ። ትግርኛ የሚናገር ህዝቡን ያለበት ሮሮ በህወሓት ላይ ያለው ቅሬታ የሚያዳምጥ አመራር ተገኘ ተባለ። አዲስ አበባም ላይ ያለው የትግራይ ተወላጅ ምን እነዚህ ምን ሰርተው ነው ለህዝባቸው ይላቸው ነበረ ለህወሓቶችን። ከዛ ግን ከአሜሪካ እንደሄደ መጀመሪያ አካል ሂኒው ሚስቴክ እንደሰራ ገብቶታል። ፋምብል እንዳደረገ ፋምብሊንግ ያው የኳስ ሲወረወር ልትቀልበው ስትል ሲወድቅብህ ማለት ነው። በኤንኤፍኤል እዚህ የአሜሪካ ፉትቦል ላይ እንደዛ ፋምብል ይባላል። ከመለጠ ኳስ ፋምብል እንዳደረገ ገብቶታል። እንዳንጠባጠበ ሄደና ጭናችሁ አምጡልኛል ከመቀለም አካል ጉዳተኞቹ መሪያቸው እና የተወሰኑ ሰዎች ይዞ ሄደ። መሪውን ስለማቀው ነው ሄደ። አዲስ አበባ ዩዥሊ አለ ስንጓዝ በኢህአዴግ በህወሓት ጊዜ በቃ በኤርፖርቱ ውስጥ ያቺ ባስካ አውሮፕላን አውርዳ የአካል ጉዳተኞች እንትን ያላት ማውረጃና እንትን ማለት ያላት እንትን ይሉና ከዛ በኋላ ግን በሌላ መኪና ነው የምትሄደው። አብይ ግን አሉኝ የኤርፖርቱ መኪና ወደ ቤተ መንግስት አምጧቸዋለ። ከዛ ወደ ቤተ መንግስት በዛው በኤርፖርት መኪና ነው የሄድነው። በዛ በኮንቪኒየንት በሆነው ለዲስኤቢሊቲ ማለት ነው ሄድን። ገባን። አኩርፈናል አሉ። ቃል የተገባው ነገር ምናምን አልተፈጸመም አይደለም፣ እሱማ ገና ነው ጊዜው። ነገር ግን አሜሪካ ሄዶ የተናገረው በተለይ ደርግን የጣለው ኢህአዴግ አይደለም ያለው እኛ እኮ አካላችን የጎደለው ደርግን ስንፋለም ነው፣ እኛን ዲስሪስፔክት ማድረግ ነው ብሎ ተከፍተዋል። ከዛ እንደሄዱ እንደዚህ ብለሃል አሉት በትግርኛ ስጋ ብጾት ብሎ ማለት ነው። ስጋ ብጾት ትልቅ መሐላ ነው በታጋዮች። ብጾት ማለት ጓዶች ማለት ነው። ያው ስጋ ብጾት ማለት በጓዶች ስም እምላለሁ እንደማለት ነው። ያ ታጋይን በጣም በቀላሉ እንትን የሚል ነው፣ ታች የሚያደርግ ነው። እና እዛ እኔ ያልኩት እኮ ደርግ መጥፎ ነበረ በራሱም ውድቀቱን አፋጠነ ለማለት ነው እንጂ ምናምናም ብሎ እና ዊልቸሩም ምኑ ደግሞ በቅርብ እንትን ይደረግላቸዋል ብሎ አባብሎ ምናምን እንትን አለ። የዛ አይነት ህዝቡን ያሉትን ቅሬታዎች የማዳመጥ ፖለቲካ ነው የሚያዋጣው የነበረው። በሂደት ግን የትግራይ የበላይነት፣ የቀንጅብ ፀጉረ ልውጥ ለውጡ የመጣባቸው ምናምን ሲጀመር ለውጡ የመጣባቸው አይባልም። ኢቭን ለውጡን የሚቃወም ሰው እንኳ ለውጡ አንተንም ይጠቅማል ነው የሚባለው። ለውጡ መጣብህ ዘራፊዎች፣ ሃይላንድ የሚያንጠለጥሉ የወንድ ልጅ እንትን ላይ ፍሬ ላይ በጥይት ተኩሰው ፀጉር የሚላጩ ሰው አንጠልጥለው ቁልቁል ለቀናቶች የሚያቆዩ ምናምን የሚባል መጣ። ይሄ ደግሞ ሰዎቹ እዛ የዶክመንተሪው ላይ ትግርኛ ተናጋሪ እንዲያደረጉን ነው የሚሉት። ህወሓት እንዲያደረገን፣ ጌታቸው አሰፋ እንዲያደረገን ወይም ሌላም የህወሓት አይደለም፣ ትግራዮች እንዲያደረጉን ነው የሚለው። ትግርኛ ላይ ጫና ፈጠረ። እያንዳንዱ ይሄ ህዝቡ እየራቀ እምነት እያጣ ለውጥ የሚባለው በእርግጥ እልቂትና መተላለቅና መጠፋፋት እዛ ጋር እንመጣለን። እኔ ጠቅላይ ሚኒስትሩ ጦር ሜዳ ራሱ የዘመተው ሆን ብሎ ትግረኛ ቋንቋ ለመልመድ ነው ብዬ ነው ማስበው። እያንዳንዱ እርምጃውን አሁን ላለበት ጊዜ እያመቻቸ የነበረ ሰው ነው ብዬ ነው ማስበው። የኔ እንትን ሰውዬ ወደ ስልጣን መጣ። በአንተ ትንታኔ የመጀመሪያ የፓርላማ ንግግሩን ከሰማ በኋላ ከቲፒኤልኤፎች ጋር ጦርነት ውስጥ እንደሚገባ አልገመትክም ነበር?
እኔ እኮ ዴዋን እንትን ያልኩ ሰው ነኝ ብያለሁ። ሲጀመር አልተቀበልኩም። በቃ ጥሩ አይደለም ይሄ አመራር ልክ አይመጣም የሚል ግምገማ ነበረኝ እና ለዛ ነው እኮ እንዲህ ያለ እንዴት ነው ጠቅላይ ሚኒስቴሩ ለመቀበል በሚሰራ ኮሚቴ ውስጥ የሚገባው እኮ ነው። ሰዎች እዚህ ጋር የተናነቃቸው ያ ነበር። ከዛ ካሳም እሱ እንደዛ ማለቱ ሳይሆን ቲፒኤልኤፎች ኃይለማርያም ላይ ያሳዩትን ባህሪ አብይ ላይ ለመድገም በሚያደርጉት እንቅስቃሴና አብይ ደግሞ እኔ ኃይለማርያም አይደለሁም በሚለው ትንቅንቅ መሀል ድብድብ ውስጥ እንደሚገቡ አልገመትክም? እሱ ልመጣልህ ነው ወደዛ እኮ ከመጀመሪያው የኔ ግምገማ ላስቀምጥ። ይሄ ነገር ትክክል እየሄደ እንዳልሆነ ተረዳው። እንትናም ካሳም ነገረውኝ ብቻ ሳይሆን አለኝ አምባሳደር ካሳ ፌስቡክ ቼክ አድርጌው እንዳለ ሰውየውን ስታብጠለጥል አይደል እንደምትውለው ነበር ያለኝ። ምን ልል ፈልጌ ነው ኦልሬዲ በቃ እንትን ብዬ ነበረ። ከዛ የፓርላማ ንግግሩን አዳመጥኩት። የፓርላማ ንግግሩ ጠቅልለህ ቆሻሻ መጣያ ላይ የምትከተው አይደለም። በጣም ብዙ ጥሩ ነገሮች አሉት። ለምሳሌ በኢህአዴግ ጊዜ ጎድለዋል የምትላቸው ነገሮች አድሬስ ሊያደርግ እንደሆነ የሚያሳዩ ምልክቶች ታያለህ። ለምሳሌ አንድነቱ ተዳክሞ ብሔርተኝነቱ በዛ የሚል ኢህአዴግም ገምግሟል። ሀገራዊ አንድነት የሚያጠናክሩ ነገሮች ላይ አልሰራንም። ብሔር 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 ብቻ ሆነ፣ አጦዝ ነው። ይሄ ደግሞ ሄዶ ሄዶ የሀገሪቷን አንድነት ቋፍ ውስጥ የሚከት ነው ብለው ገምግመዋል። ይሄ ጥሩ ነበር። ከዛ በኢህአዴግ የተረጋገጠ ልማት፣ ዩኒቨርሲቲዎች ግንባታ፣ የኢኮኖሚ ደብል ዲጂት ምናምን ኮዛ ላይ ተጠቅሷል። ይሄ ወሰድኩና ከዛ ግን መንሸራተት ጀመረ። የድሮ ገናናነቷ ምናምን የሚል አንድ ኢንተርቪው ያደረግኩታል ያኔ። ይሄ እኔ አልጣመኝም ብዬ ተናግሬያለሁ በወቅቱ። ይሄ የድሮ ገናናነት ምናምን የሆኑ ሰዎች ማሳፈር ነው። እነዚህ ሰዎች ደግሞ ከተሳፈርክ በኋላ ልውረድ ብትላቸው አሁን እያየው ነው። ዛሬ ያነበብኳቸው ጽሑፎች አሉ። በምክክሩ ዝም ብለን ብንሰማቸው እንዲቀይሩ አይጠግቡም ምናምን ነገር። በቃ የፖለቲካ ባህሪ ነው። ፖለቲካ መወሰን በሚገባህ ነገሮች መወሰን፣ ልክ ባለው ነገሮች ልክ አለው ብለህ ሊሚት ማስቀመጥ፣ መስመር ማበጀት ያስፈልጋል። ካልሆነ የሁሉም ወዳጅ ልትሆን አችልም። በፖለቲካ ተወውና ኤኒ ሊደርሽፕ የሁሉ ወዳጅ ሊሆን አይችልም። እዚህ አሁን ወደ 4,000 ነው ምናምን ሰዎች እየተከታተሉ ነው። እነዚህ ሰዎች እንዲወዱን በፍጹም ልንጠብቅ አይገባም። ሁሉም የሚደግፉን አሉ፣ ማይደግፉን አሉ፣ አምርረው የሚጠሉን አሉ። ሁሉም እንዲወዱ አይስክሬም መነገር ነው። በጣም ደግሞ ዝም ብሎ ኒውትራል አለ። ምን እየተባለ ነው ብሎ ለመስማት እንዳልከው አይስክሬም መሸጥ ነው ሁሉንም ማስደሰት የምችለው። እሱም እርግጠኛ አይደለሁም። ስኳር አለብኝ እኔ አይስክሬም አይመቸኝም፣ ቀዘ እድሜ ለአይስክሬም አይሆንም፣ ምን ደግሞ የሚምለጨለጭ ነገር ምን አመጣህብኝ የሚል የገጠር ሰውም ሊያጋጥም ይችላል። አረ ወዲያልኝ የሚል ማለት ነው። እና አይስክሬም እንኳን ራሱ እርግጠኛ አይደለሁም ልፈልግ ሁሉንም ሊያስደስት አይችልም። ያኔ የተካሄደው ሂደት ግን ይሄ የኢትዮጵያ ገናናነት የድሮ እንደዚህ ያደረገ ምናምን የሚለው ነው። ለምሳሌ የኦሮሞ ብሔርተኞች ዜጋ ወራጅ አለ ማለት ጀመሩ። ምክንያቱም በኦሮሞ ብሔርተኞች የኢትዮጵያ ታሪክ የሚያስማማ አይደለም። ሌላውም በደቡብ አካባቢ ብትሄድ የተለያዩ ብሔሮች በኢትዮጵያ ታሪክ የማይስማሙ አሉ። ግን ታሪክ ነው፣ ልንማርበት ይገባል፣ ታሪካችን ነው ብሎ መቀበል አንድ ነገር ነው። ነገር ግን ማርና ወተት እየተሰጠው ነው ሁሉም ብሔር ሁሉም ህዝብ ይኖር የነበረው አይነት አስመስለህ ወደዛ ገናናነት እንመለሳለን ስትል ግን ኖ፣ ሲጨፈጨፍ የነበረ ሰው ገናናነት አይደለም። ደግሞ ስፔሲፊክሊ የት ነው ይሄ ገናናነት? አክሱም ነው፣ የአፄዎቹ ጊዜ ነው፣ የነ ዮሐንስ፣ የነ ቴዎድሮስ፣ የነ ምኒልክ፣ የኃይለ ሥላሴ፣ የደርግ ጊዜ ነው። የትኛው ነው የድሮ ገናናነት? ዝም ብሎ ሀገሪቷ በማያባራ ጦርነት ውስጥ የነበረችባቸው ጊዜዎች የታላቅነት ብለህ ልታነሳቸው አችልም። ስለዚህ ይሄ በጣም አስደንጋጭ ነበረ። የድሮ ገናናነት እንመልሳለን ምናምን የሚለው ከዛ አንድነት የሚባለውም በብሔር በጣም ተለጥጦ አንድነቱ እንዲላላ ተደርጎ የነበረ ነገር ማስተካከልና ሁለቱንም ባላንስ ማስያዝ ነው እንጂ ከአንዱ ጫፍ አንስተ ወደ ሌላኛው ጫፍ ለመውሰድ አይደለም። ያ ከሆነማ በዛኛው ሳይድ ያለ ደግሞ እንደገና ሌላ ኩራፊ ልትፈጥር ነው።
የሆነውም ያ ነው። በነገራችን ላይ ተሄደ አንድነት ተባለ። ይሄ ሁሉ ይደረግልኝ የሚለው ተሳፋሪም ተሳፈረና በኋላ ላይ ከመኪናው ፍጥነቱ ጨምሮ መቼ እንደወደቀ ሳያውቅ ሜዳ ላይ ተዘርግፎ አገኘው ራሱ። ይሄማ የወጣለት ኦነግ አጭበርባሪ ነው፣ ሲሸውደን ነበረ በዚህ በቅቤ በሆነ ምላሱ ቅቤው ምናምን የሚልም ቅጽል ወጥቶ ነበረ በኋላ ላይ። ከዛ በትግራይ በኩል ደግሞ መሸረፈት የሚል ሰውየው ጠቅላይ ሚኒስትሩ ማጆሪቲ የሚፈልገው ስብስብ ውስጥ የገባ ሲመስላቸው መስማት የሚፈልጉትን ነገር ሲናገርላቸው አሁን ሙሉ ለሙሉ አስገብተ ነው አላሉ እና አንድና ዮሐንስ በዋለው አንድ ነገር ተናገሩ። አንድ ነገር ልንገርህ፣ ገብቶሃል አይደለም? ከዛ ወደ ቤዙ መጣ ተመልሶ። አንድ ነገር ልንገርህ፣ የዚች ሂደት ማለት ነው አጠራ አድርጌ። መጀመሪያ ላይ በህወሓት ላይ ሊነሳ የሚችል ኃይል ሁሉ የማሰባሰብ ነበረ ሂደቱ። ከዛ እንደገባ አንዳንዱ ጭራሽ ባህር ዳር ላይ ይሄ ለውጥ የምትሉት ነገር ወዴት ነው የምትወስዱን የምትል ሴትዮ መጣች። እነ አሳምነው ጽጌ ምናምን ሙሴ ነው አብይ ያሉበት መድረክ ማለት ነው። እኔ ሙሴ ባህርን እንዳሻገረው እንደዛም የኛ ሙሴያችን አብይ ነው አለ። የሆነ ሴትዮ ግን አይ ይሄ ፍቅሬ በዛ አላማረኝ የምትል ሴትዮ መጣች። ያውቋታል ብዙ የአማራ ልጆች፣ ቪዲዮም አለ አንዳንድ ጊዜ ያጋሩታል። እና ይሄ ለውጥ የሽግግር መንግስት ነው የሚቋቋመው ወይስ ወዴት ነው አለች። ልክ ይሄ አንድ ተሳፋሪ ነው፣ አንድ ሴትዮ ግን አይደለችም። የሆነ ተሳፋሪ ስብስብ ነው። እንደገና እኔ በለውጡ እኮ ትልቅ ድርሻ ነበረኝና ይሄ ድርሻ ይሰጠኝ የሚልም መጣ። ስለዚህ በህወሓት ስላሰባሰብከው ሁሉም ከአንተ ጋር ይቀጥላል ማለት አይደለም። ይህ ሁሉ ሊያስደስት የሚችል ንግግሮች ለጊዜው ልታደርግ ትችላለህ፣ በቀጣይነት ግን ልታደርገው አችልም። በቀጣይነት የማታደርገው ከሆነ ከመጀመሪያው ነው ክሊርሊ ዲማርኬት ማድረግ ያለብህ። ጠቅላይ ሚኒስትሩ በወቅቱ ከቆሙለት ዓላማ አኳያ ማሳካት የሚፈልጉትን ነገር አሳክቷል ብላ ታስብ? አላሳኩም። ኢንፋክት መጀመሪያ ከራሳቸው ቤት ከሚሉት ኢህአዲግ እዛ ውስጥ ካለው ህወሓት ጋር ተላተሙ። መላተማቸው አልበቃ ብሎ በውጭ ሆኖ ህወሓትን የሚዘረጥጥ ሁሉ ዝም ብለው ማየት ጀመሩ። ለምሳሌ ኢህአዲግ ሊቀመንበር ስትሆን በነገራችን ላይ የአራቱ ድርጅቶች ሊቀመንበር ነህ። ያ ማለት ህወሓት ያንተ ድርጅት ነው። ገባህ? እነ ደብረጽዮን እነ አዜብ ምናምን ያሉበት ሁሉም የአንተ ልጆች ናቸው፣ መረጡህም አልመረጡህም። ለምሳሌ አቶ ኢሳያስ ጌም ኦቨር ወያኔ ሲል እንዴ ስነ ስርዓት ነው መባል ያለበት። አንድ ሲጀመር የኢትዮጵያን የውስጣዊ ጉዳያችን ነው። እኔ ምነግርህ ጠቅላይ ሚኒስትሩ ካለበት ኮንቴክስት ነው፣ ካለበት ከረገጠው መሬት አኳያ ቅድም ከነበረው ችግር አንጻር ሊያደርጉት እየፈለጉ ቲፒኤልኤፎች ከነበረው ችግር አንጻር ቲፒኤልኤፍ ከነበረው ችግር ፈተና አንጻር ቲፒኤልኤፍ ላይ ጠጠር የሚወረውር ሁሉ መሰብሰብ አንድ ነገር ነው። ይሄ የሰበሰብከው ግን ቲፒኤልኤፍ ከሄደ በኋላ በአንተ ላይ ነው ጥያቄ የሚያነሳው። ገባህ? ኦኬ ያኔ ከሄደም በኋላ ራሱ ይጠቀምበት ነበር ያ ካርድ። ቲፒኤልኤፍ በዚህ አፈነዳ፣ በዚህ አጋጨ፣ ብሔሮች እንዲያደረገ፣ ትግራይ እኮ ሰላም የሆነው የሚያጋጨው አካል እዛ ስላለ ነው ምናምን ተብሎ ተሄደና ጠብ የሚል ነገር የለም። አሁንም ችግር አለ፣ አመራር ላይ አሁንም ክፍተት አለ። አገሪቱ አልተረጋጋችም፣ ኢኮኖሚው ችግር አለበት። ከዛ ህዝቡ ቋቅ ማለት ጀመረ። በቲፒኤልኤፍ ማሳበብ፣ በትግራይ ማሳበብ ሰለቸው። ያኔ ነው ሸንቀ እንትን ምንድን ነው ጠበቅ አድርገህ ታጥቀህ አይ ይሄ ነገር የኔም የሀገሪቱም የህዝቡም ችግር ነውና እንፍታው፣ የኔ ፖሊሲ ይሄ ነው፣ በዚህ መልኩ ሀገሪቷን ለመምራት ተዘጋጅቻለሁ ብለህ ያኔ ከአንተ ጋር የሚሰለፈውም እሺ ብሎ ይሰለፋል፣ የማይሰለፈውም ቦታውን ይይዝና ይታገላል። ካልሆነ አሁንም ኦሮማራ ሰሞኑ ኦሮማራም እየተሞከረ ነው፣ እየተመዘዘ ነው። አሁንም እዛ ያለው ነው ኃይል ነው ችግር እየፈጠረብን ያለው የሚለው ነገር ህዝቡ አሁን አይገዛውም። ያ ምን ልል ፈልጌ ነው፣ አሳም ፖይንት የሚራገፈው ተራግፎ የያዝከውን ኃይል ይዘህ መቀጠል ያስፈልግ ነበር። በነበረው ኮንቴክስት ህወሓትን ለመገዳደር የስ ኦሮማራም ጠቅሟል። የነበረው ጽምዶ ማለት ነው የኦሮማራ የነ ሳሞራም እጅ ጠቅሟል፣ የአሜሪካም እጅ ጠቅሟል፣ የሻቢያም የምንም የኢዜማም የግንቦት ሰባትም ወልቃይት ጸገዴ የሚጠይቀውም በኦሮሞ ፕሮቴስት ማስተር ፕላን ይቆምልኛ ነው። እነዚህ ሁሉ ተሳፍረዋል። ከዛ ግን ኦኬ ለውጡ መጣ፣ አመራር ተቀየረ፣ ቲፒኤልኤፎችም ዘወር አሉ። ከአሁን በኋላ መምራት ይጀመራል ትላለህ። መምራት ስንጀምር አብሮን የሚሰለፍ ኃይል ይኖራል አይኖርም? አብሮን የማይሰለፍ ይኖራል፣ አብሮን የሚሰለፍም ይኖራል።
ብለህ ታስቀምጣለን። እሱ ጋር እችን ነገር አጥራለኝ ግልጽ ሆነ። አሁን ኃይለማርያም ደሳለኝ እኔ እንዳስታውሳለሁ የኢትዮጵያ እግር ኳስ ፌዴሬሽን ምርጫ የተካሄደ እኔ ድሮ ፋና ሰርቼ ነበር እና የአሁኑ ኢሳያስ ጅራ፣ አንተነህ ፈለቀ ታስታውስ እንደሆነ ሳህሉ ገብረው ሊወርድ እና እያንዳንዱ ክልል አንዳንድ እጩ አቅርቦ ከትግራይ አንድ፣ ከኦሮሚያ አንድ፣ ከአዲስ አበባ አንድ ተብሎ ከትግራይ ባልሳሳት ስሙን አስታውሱኝ አንድ ፖለቲከኛ ነበር። የአፍሪካ ህብረት ወደ ትግራይ ነው እንጂ መምጣት ያለባቸው ቆንጆ ቆንጆ ሴቶችን ብሎ የተናገረ አንድ ሰውዬ ነበር። ተክለወይኒ አስፋ ነው። ተክለወይኒ አሰፋ የኤፈርቱ ማለት ነው። ማረት ኦኬ። ኤፈርትም ሰርቷል። ተክለወይኒ በጦርነቱ የተያዘው ማለት ነው። የትግራይ ክልል ሳይወክለው ቀጥታ መጣ ተወክያለሁ ብሎ እና የዛን ጊዜ እነዚህ የተወከሉ የኢትዮጵያ እግር ኳስ ፌዴሬሽንን ለማስተዳደር የተወከሉ ፕሬዚዳንት ለመሆኑ እጩዎችን ጠቅላይ ሚኒስትሩ ሰብስቧቸው ነበር። ኃይለማርያም ጋር የቀርበው ነበር እና ተክለወይኒ ሳትወከል የመጣው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሰብስበው አናግረውናል። ከደቡብ የተወከላለ፣ ከአዲስ አበባ፣ ከአማራ፣ ከትግራይ እርስዎ ደግሞ ውክልና አላገኙም ሲለው ጠያቂው ላይቭ ላይ ነው የምልህ ኃይለማርያም ምን ያውቃል አርፎ ስራውን አይሰራም እንደ የሚል ነገር ተናግሮ በዚህ ደረጃ ሰምተሃል ያስባል። እኔ እኮ ልምድ ያለኝ ሰው ነኝ። በመዋጋት ብትል በማንኛውም መንገድ ኤክስፒሪየንስ ያለኝ ሰው ነኝ። ማናጅመንት ነኝ። ኃይለማርያም ምን ያውቃል አርፎ ስራውን ይሰራ ምናምን የሚል ነገር ተናግሯል። ኦኬ ይህን እንያዝና ይሄ ነገር በኃይለማርያም ላይ በተለያዩ መንገዶች ጫናዎች እያደሩበት ነበር ሰውየው። አብይ አህመድን ቲፒኤልኤፎች እንደ ኃይለማርያም ለማድረግ እንደሚፈልጉ ለአንተ የተሰወረ ነገር አይደለም። አብይ አህመድ እውነታው ይሄ ከሆነ እንደዚህ አይነት ነገር ላይ ከተቀመጠ ከቲፒኤልኤፎች ጋር ላይደባደብ የሚችልበት ነገር አለ። ነገርኩ እኮ በቲፒኤልኤፍ ላይ ሁሉም ቅሬታ አለኝ የሚል አካል አሰባሰበ። ሌላ ቀርቶ በቲፒኤልኤፍ ውስጥ የእርስ በርስ ኢንተርናል ስትራግል ልዩነት ያላቸው ከጎኑ ሊያሰልፋቸው የሚችላቸውን አካላት አሰለፈ። በቃ ቲፒኤልኤፍ ወደ ኤግዚት ስትራቴጂ ሄደ። በቃ ያዝ እንዲያውም አንዳንዶቹ እንደሚገልጹት የያዝከውን ያዝና ነገር ግን በቃ ልቀቁ፣ የያዛችሁት የተፈጸመ ስህተትም ካሁን በፊት ተጠያቂነት አይኖርም፣ በሀብትም በኢኮኖሚም የተያዘ ይዛችሁ ትንበሉ፣ ነገር ግን በቃ ካሁን በኋላ እንደ በፊቱ የበላይ ሆናችሁ አትመሩም ተብሎ በዚህ አለቀ። ከዛ በኋላ የቲፒኤልኤፍ መገዳደር የመጣው በዋናነት ህዝቡ ላይ ያተኮሩ ፕሮፓጋንዳዎች እየገፉ ሲሄዱ ቲፒኤልኤፍ እነዚህን ነገሮች ኤክስፕሎይት ማድረግ ጀመረ። ቲፒኤልኤፍ ህዝባዊ ድጋፍ ካላገኘ እኮ ልክ መሀል ሀገር ላይ ህዝባዊ ድጋፍ እንደሌለ ሲያውቅ ዝም ያለው ትግራይም ላይ አይ እረፉ፣ ይህ ሰው ነው፣ እንዲያውም ለእኛ በጣም ተስማምቶናል፣ ርቆ የነበረ አሁን እንዲያውም ጥሩ እየተሰራልን ነው፣ ስልጣን ስላጣችሁ እናንተ ተብሎ የሚፈስ ደም የምንገባበት ግብግብ ግጭት አይኖርም፣ አርፋችሁ ተቀመጡ የሚል ትግራዋይ እንዲበዛ ማድረግ ነው መፍትሄው። ምልክቶችም ተጀምረው ነበር ኦልሬዲ። ግን በሂደት ትግራይን ከቲፒኤልኤፍም ራሱ በአጠቃላይ መፈረጅ ራሱ ይቀፋል። በነገራችን ላይ እንደ ትግራዋይ የሆነ ስታየው በተለይ ሁሉንም የሀገሪቱ ጣጣ እነሱ ናቸው እያሉ እያሸከሙ መቀጠል ለመምራት አልተዘጋጀህም ማለት ነው። ለመምራት ያልተዘጋጀ አካል የድሮ ካሴት ማጫወት ነው የሚያበዛው። ለመምራት ከተዘጋጀ የድሮ ካሴት አልቋል በቃ ጊዜው ስትባል ፊት ለፊት የሚመጡ ጥያቄዎችን አድሬስ ወደ ማድረግ ነው የምትገባው እንጂ አሁንም የድሮ በቃ ካላጫወትኩኝ የምትል ከሆነ መሪ አይደለም አንተ። ሰው ምን ልል ፈልጌ ነው፣ በወቅቱ ነበረ ያ ፈተና ለመገዳደር ሁሉም ነገር ተጠቅሟል። አንተ በገለጽከው ኃይለማርያም ላለመሆንም በሚለው እንውሰደው፣ ተጠቀመ። ኦልሬዲ በቃ ተዘጋያ። ቲፒኤልኤፎች ጓዛቸውን ጠቅለው ሄዱ። በኋላ ላይ ግን የኮሚኒኬሽን መራራቁ አለመተማመኑ እየሰፋ በመጥፎ የቃላት ልውውጥ የተቀየረበት ትግራይን ታርጌት ያደረጉ አጠቃላይ ቲፒኤልኤፍን ደግሞ የሚያጠለሹ ነገሮች እየበረቱ ሲሄዱ ከትግራይ በኩል ከአጠቃላይ ቲፒኤልኤፍን በኩል እነዛ መሪዎች ድጋፍ እያገኙ ሄዱ። ገባ? ያ ማለት ነው የህዝብ ሞቢላይዜሽን ተፈጠረ ማለት ነው። የህዝብ ሞቢላይዜሽን ባለበት ደግሞ ቲፒኤልኤፍ ልክ እንደ መሀል ሀገሩ አይ ካሁን በኋላ አብቅተዋል ነገሩ ህዝቡ በቃ እንትን ብሏል ብሎ ውልቅ እንዳሉበት እንደ ኃይሉ ትግራይ ውስጥ የሚያደርግ ፖለቲካ ነው የመጣው። ያ ፖለቲካ
የተበላሸ ፖለቲካ ነበር። ፖዝ ማድረግ ያስፈልግ ነበር። የተሳፈሩትም ሰዎች ይሄ ያረጀ ካሴት የማጫወት የመደለቅ ፍላጎት ያላቸው እየሆኑ ሄዱ። ገባህ? ጠቅላይ ሚኒስትሩ ብቻውን አትፈርድበትም እዚህ ላይ። አይ የትግራይ በላይነት አሁንም ካሴቱ መጫወት አለበት፣ አሁንም የጠራርጎ የሀገሪቱ ችግር ለአንድ ድርጅት ማሸከም መቀጠል አለበት። ባለፈ ስህተታቸው አሁንም መውቀስ ያስፈልጋል። ትግራዮችን በተለያዩ የሀገሪቱ ክፍሎች ለጥቃት የሚዳርግ ፕሮፓጋንዳ መቀጠል አለበት። ይሄ የፈሪ ነው። ስራውን ከሰራ በኋላ ከወደቅ በኋላ እኮ አይ አለቀው የሚበላ ሊነክሰኝ ነው ሊመታኝ ነው፣ ስለዚህ እዛው ላዩ ላይ ሆኜ ተቀምሬበት አንድ ዓመትም ቢሆን እዛው ልቆይ አይባልም። ልክ ጅብ አህያ ሊበላ ሄዶ አህያዋ ነከስ የቀድማ አንገቱን ያዘችውና ጅቡ ሞተ። ግን አህያዋ ቆማ አደረች። አህያው ጅቡ እንደተጠለጠለ ነው። ሰዎች መጥተው ነው ያላቀቋት። ሞቷል እኮ የሆነው በትር አሳርፈበት ያለቀ ነገር ወደ ኃይለማርያም እንደማይመለስ እያወቅ ጉዳዩ ይኸውላችሁ ተብሎ ተትቶ ከተሄደ በኋላ ሙጥኝ ማለቱ የፖለቲካ ውድቀት ነበር። ሌላው ግን በተለይ የግንቦት ሰባትና የሻዕቢያ ሰዎች እዚህ ላይ ላምጣለህ። እነሱ ሻዕቢያ ጋር ሆነው የሻዕቢያ ጡጦ እየጠቡ ያደርጉት የነበረ ትግል ትግራይን በማጥላላት ላይ የተመሰረተ ነበር። ሻዕቢያ ኢትዮጵያ ውስጥ ስርዓት መቀየሩ በቂ ነው ብሎ አያምንም ነበር። ብቀላ መኖር አለበት። ቀጣዩ ክፍል ያ ነው። እንዲያውም ዋናው ነው የሻዕቢያ። ከዛ በዛ ላይ ህወሓትን በመበቀል ደግሞ የሚያበቃ አይደለም። እዛ ብቀላው ውስጥ ሲገባ የሚፈጠር ውጥንቅጥ አለ፣ ግብግብ አለ። በሂደት ያች ሀገር ፈተና አትሆንብንም፣ እርስ በራሳቸው እናዋጋቸዋለን ነው። ወደ ሻዕቢያ ምርጫ 97ን ተከትሎ ወደ አስመራ የሄዱ ሰዎች የተሰጣቸው ካሴት የትግራይ የበላይነት የሚል ነበር። በኤርትራ ቴሌቪዥን አማርኛ ፕሮግራም ሰናይ ገብረመድህን የሚባል ጋዜጠኛ ነበራቸው። አሁን አውስትራሊያ አለ። ኢትዮጵያ ውስጥ ተወልዶ ያደገ ነው፣ ግን ተባሮ ወደ ኤርትራ ሄደና በጦርነቱ ወቅት እዛ ኤርትራ ውስጥ በነገራችን ላይ ሻዕቢያ የኢትዮጵያ ተቃዋሚዎችን ለማደራጀት የፕሮፓጋንዳውን እንትን ለመምራት ከላይ የሚያስቀምጣቸው ሰዎች በብዛት ኢትዮጵያ ተወልደው ያደጉ ኤርትራውያኖች ነው። ሐዋሳ የነበሩ፣ አዳማ የነበሩ፣ አዲስ አበባ ተወልደው ያደጉ ምናምን እንደዚህ። ምክንያቱ ሆን ብሎ እነሱ የሚያደርግበት ምክንያት ምንድን ነው ካልከኝ ቅሬታ ያላቸው ናቸው። እና ቅሬታ ያለው ኃይል ስታሰባስብ ዝም ብሎ አይጥልህም። በጣም የዛ ሀገር ውስጥ እንኳ በደል እየፈጸምክ ሌላ ነው ጠላቴ ብሎ እንዲያስብ ወደ ሌላ እንዲያይ የምታደርገው ኃይል ማሰባሰብ አለብህ። እነዚህ ኤርትራውያን እስካሁን ድረስ ተባረናል የሚል ስሜት አላቸው። ተባረናል፣ ተበድለናል፣ ወያኔ እንዲህ አድርጎናል፣ ንብረታችን ቀምቶ አባሮናል የሚል ይሄ ሻዕቢያ በሚገባ ነው ኤክስፕሎይት ያደረገው። እነመለስ በተወሰነ መልኩ ህግ አውጥተው ሊያስተካክሉት ሞክረው ነበር። መታችሁ ንብረታችሁን ክሌም አድርጉ፣ መለስም በይፋ ለተፈጠረው ስህተት ይቅርታ ጠይቃለሁ ብሎ ከኤርትራውያን ጋር በነበረው ውይይት ይህንን ነገር ዲክሌር አድርጓል። ለኢሳያስና ለሻዕቢያ ግን ይሄ በቂ አልነበረም። በቀጣይነት ኢህአዴግ ላይ ተቃዋሚዎችን የማሰባሰብ ሌላ ጽምዶ ማለት ነው። እዛው ከትግራይም አንድ ደምሂት የሚባል ነበር፣ ታስታውስ እንደሆነ ሞላ አስገዶም የሚመራው እና በዋናነት እንዲያውም ሰራዊት የነበረው ደምሂት ነው። ታጣቂ እነ ግንቦት ሰባት ታጣቂ አልነበራቸው። ምንድነው የሚያደርጉት? ኢሳቶች በኋላ ኢሳት ተፈጠረ። የአማርኛ ፕሮግራም በኤርትራ ቴሌቪዥን የነበረው በዋናነት ያቀርበው የነበረ ፕሮግራም በሰናይ በኩል አንድ የተስፋዬ ገብረአብ መጽሐፍ ይተረክ ነበር፣ የጋዜጠኛው ማስታወሻ። ሁለተኛ የትግራይ ተወላጅ የመከላከያ አመራሮች ስም ዝርዝር አለ፣ ቪዲዮ አለኝ። እገሌ እገሌ ትግሬ እገሌ እገሌ ትግሬ ተብሎ ወደ 90 ምናምን የሚሆኑት አብዛኛዎቹ የትግራይ ተወላጆች ናቸው። ይሄ እንዴት ትቀበላለህ የሚል ሰፊ የሆነ የትግራይ በላይነት የሚል ፕሮፓጋንዳ በደንብ አሰፍቶ አሰርቶ ሻዕቢያ ሰጠ። ኢሳት ከፈተ። ያውም እኮ መንገድ ላይ የቀን ስራ ለመፈለግ የሚዞረውን ትግራዋይ ይዘው የበላይነት አለበት ብለው ነገርኩህ እኮ የሚለምን ታክሲ ሄዶ ሰለቻችሁን ጠቅላይ ሚኒስቴርም እናንተ ለማኝም እናንተ ሆናችሁ ምናምን የሚል የጥላቻ ንግግር ማለት ነው። ለማኞቹ ራሱ ይናገሩ ነበር እንዲህ እያሉን ነው እና ሁሉንም ጠላት አድርጎ የሚፈርጅ
የሻዕቢያ አካሄድ ኢሳቶች ገፉበት። ከዛ ወደ ኤርትራ የሄዱና የሞላ አስገዶም ደምሂት 95 ተብሏል። በሚዲያ 95 እሱም ተብሏል። የሞላ አስገዶም ሰራዊት ሄዶ ፎቶ ይነሱና እዚህ ያለው ዲያስፖራ ያልቡት ነበር ብር ዶላር ብርሃኑ ማለት ነው። ሰራዊት አለን ይላሉ። ቀርጸው ምናምን ይመጡና ግንቦት 7 የሚል ቲሸርት አሰርተው ያለብሷቸዋል። ወታደሮቹ ግን የሞላ አስገዶም ናቸው። ከዛ ሞላ አኮረፈ። ምንድነው የሆነው? ወደ አንድ ኑ ጽምዶ ፍጠሩና ወደ አንድ ኑ አላቸው ኢሳያስ። ኢሳያስ ሁሌ እንደዛ ነው የሚለው፣ ወደ አንድ ኑ አንድ ሁኑ ብሎ ብርሃኑ ነጋን ሊቀመንበር አድርጎ ሞላ አስገዶም ምክትል አደረገው። ከዛ ሞላ እኔ የምንከራተተው በረሃ ላይ እኔ ሰራዊት ያለኝ እኔ የምታግለው እኔ፣ ብርሃኑ ጭራሽ አስመራ መጥቶ እንኳ ራሱ ይፈራል ነው ያለው። መቆየት አይፈልግም ብዙ ቀን። አንድ ጊዜ ወደ ሽንት ቤት ሄደ ብሎ ራሱ ቀልዶበታል። ሆዴ አመመኝ ምናምን ብሎ ምናምን። ከዛ ቶሎ መመለስ ነው የሚፈልገው ወደ አሜሪካ አለ። ከዛ ይመጡና የግንቦት 7 ቲሸርት አስለብሰው ፎቶ አንስተው ዲያስፖራ ሄደው ሰራዊት አለን ይላሉ። እንዲያውም የተወሰነ እንትን ቀጥሎ ከሞላ አስገዶም ቀጥሎ የአማራ የተወሰኑ ነበሯቸው ታጣቂዎች። እነዚህ ታጣቂዎች አንዳንዶቹ አርበኞች ካልተሳሳትኩ፣ በኋላ ላይ ግንቦት 7 አርበኞች አይደል ተብሎ የተሰየመው። አርበኞች የሚለው ሳይድ የታጠቀ ኃይል ነበረው። ግንቦት 7 ሚዲያና ፕሮፓጋንዳ ነው እንጂ ምንም ዲያስፖራ ዶላር። ከዛ ብርም የሚሰበስቡት በእኛ ነው፣ ሰራዊት ያለኝ እኔ ነኝ። ከዛ ምክትል ተባልኩ ብሎ ከኢትዮጵያ ደህንነት ጋር ግንኙነት ጀምሮ 800 ሰው ሰራዊት ይዞ ሄደ። ከዛ በኋላ ሰራዊት የላቸውም፣ ግን ፕሮፓጋንዳው ቀጠለ። በተለይ አንዳርጋቸው ከተያዘ በኋላ የነበረው የምታስታውሰው ነው። አንዳርጋቸው የመን ላይ ተያዘ። ሻዕቢያዎች በከፍተኛ ብር በመመደብ 95% የሚለው ፕሮፓጋንዳ መጣ። እሱ አንመጣለን። አሁን ወደ ጦርነቱ እየመጣን ነው።